የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ በአዲስ አበባ ሀገረ ስብከት ኮልፌ ደብረ ብርሃን ጠሮ ቅድስት ሥላሴ ካቴድራል የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል ተከብሮ ዋለ መላከ ብርሃን ቆሞስ አባ ኤፍሬም የካቴድራሉ አስተዳዳሪ የልዩ ልዩ አድባራትና ገዳማት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ስራ አስኪያጅ ሊቃውንተ ቤተ ክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ ተከብሮ ውሏል በዕለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ የቀረበ ሲሆን በርዕሰ ደብር አማረ የዕለቱ ትምህርት ተሰጥቶ በመላከ ብርሃን ቆሞስ አባ ኤፍሬም የካቴድራሉ አስተዳዳሪ ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል አብረሄ 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 ማርያም ማርያም አብረሄ አብረሄ ማርያም ማርያም አብረሄ 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 ማርያም ማርያም አብረሄ አብረሄ ማርያም ማርያም አብረሄ አብረሄ ምንዳቤ ወአዘነ ድንግል ዘክሪ አዘክሪ ድንግል አዘክሪ 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 ድንግል አዘክሪ ረሃበ ወጽማ ረሃበ ወጽማ ረሃበ ወጽማ ረሃበ ወጽማ አዘክሪ ረሃበ ወጽማ ወጽማ ረሃበ ወጽማ ረሃበ ወጽማ ረሃበ ወጽማ ዘክሪ ረሃበ ወጽማ እናትና ልጁን ይዞ ወደ ኢየሩሳሌም ከተማ ተመለሰ ስንታመን ድንግል ማርያም አደራ ትሰጠናለች ስንታመን ነገረ መስቀሉ ይሰጠናል ስንታመን ድንግል ማርያም ብቻ አይደለችም ልጇንና እሷን መቀበል እንችላለን ሂድ ያለው ነው ተመለስ ያለው ገና ነው መልአክ ቅዱስ ገብርኤል ትላንትና ችግሩን ተመልክቶ ውጣ አለው ችግሩ ሲቆም ደግሞ ተመለስ አለው ምእመናን ወገኖቻችን አሁን እኛ ስደት ላይ ነው ያለነው መቼ ነው ወደ ሰላም ተመለሱ የምንባለው ይሄኔ ምስራች መቼ ይሆን የምንሰማው ስለዚህ ለምንድነው በመጀመሪያ እንዲህ ያለው ካልን ስደቱን ጥቂት ለማውሳት ያክል ከኢየሩሳሌም ወደ ግብጽ ከግብጽ ወደ ኢትዮጵያ ከኢትዮጵያ ወደ ኢየሩሳሌም አሳቡ ማለት ነው እንግዲህ ይህ የሆነበት ዋና ምክንያት ምንድነው ብለን የስደቱ መነሻ ሰውና እግዚአብሔር መጣላት ነው ወደ ቁስቋም ያበረሩ ለማንጣት ስደቱ ከኢየሩሳሌም ነው የሚጀምረው ብለናል ከኢየሩሳሌም ቀጥታ ወደ ግብጽ ነው የወረደው በግብጽ ላይ ያለውን ጣዖታ ከሰባበረ በኋላ ማንነቱን ከገለጠላቸው በኋላ ራሱን ካስተማራቸው በኋላ ግብጻውያንን ካስተካከላቸው በኋላ ቀጥታ ወደምትናፍቀው ሀገር እጇን ዘርግታ ወደምትቀበለው ሀገር ወደ ኢትዮጵያ ነው የመጣው በሰዓቱ የነበሩት ኢትዮጵያውያን እጃቸውን ዘርግተው ከአምሃ ጋራ ተቀብለውታል ይላል አመስግኑ መንጣት ወደዚህ ግንቦት 24 ቀን ይጀምራል መመለስ ደግሞ ሰኔ 16 ቀን ይጀምርና ህዳር 6 ቀን ይጠናቀቃል ማለት ነው ከመቤታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ያድለን እንደዛሬ ሁሉ እንደሰበሰበን የዛሬ ዓመት ሀገራችን ሰላም አድርጎ ረሃቡን ቸነፈሩን ጦርነቱን ሞቱን ሁሉ አስታክሶ የዛሬ ዓመትን እንዲያደርሰን ቅዱስ ፈቃዱ ይሁንልን አባታችን ብለን በጸሎት እንደምነው
አባታችን ሆይ በአዲስ አበባ ሀገረ ስብከት በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የቅዱስ ጊዮርጊስ ዓመታዊ በዓል ተከብሮ ውሏል። መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ እንዲሁም የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ስራ አስኪያጅ፣ የገዳማትና አድባራት አስተዳዳሪዎች፣ ሰባኪያነ ወንጌል፣ ሊቃውንተ ቤተክርስቲያን፣ ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል። በዕለቱም በደብሩ ሊቃውንት እንዲሁም በደብሩ የሰንበት ተማሪዎች የወረብ ዝማሬ የቀረበ ሲሆን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል በዕለቱ ስለሚከበሩት በዓላት ገለጻ ሰጥተው በመልአከ ፀሐይ ቆሞስ አባ እንቁ ሥላሴ የተረፈ ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል። ቤተ ክርስቲያን በስም ኩሉ ዘሃነጸ ቤተ ክርስቲያን በስም የቤሎ መድኃኒነ ለቅዱስ ጊዮርጊስ ለጊዮርጊስ የቤሎ መድኃኒነ ጊዮርጊስ ለጊዮርጊስ ኩሉ ዘሃነጸ ቤተ ክርስቲያን በስም በመንፈስ ቅዱስ ጹም በመንፈስ ቅዱስ በመንፈስ ቅዱስ ጹም በመንፈስ ቅዱስ በመንፈስ ቅዱስ ጹም ጊዮርጊስ 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 ግሩም ጊዮርጊስ 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 ግሩም። ዛሬ በዓል እያከበርን ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የመጀመሪያውና አንደኛው የእናታችን የቅድስት ድንግል ማርያም የመጨረሻው ከስደት የተመለሰችበት ሄሮድስ የሞተበት ወደ ሀገርሽ ተመለሽ የተባለችበት ያን የምስራች የሰማችበት ጠላት ዲያብሎስ የሞተበት ስለሆነ ይህንን በዓል እያከበራችሁ ስለ እንኳን ደስ አላችሁ። ክብር ለመድኃኔዓለም። ሁለተኛው የቅዱስ ጊዮርጊስን በዓል ቃል ኪዳን የተቀበለበት ቅዳሴ ቤቱ የደረቀውን ዓለም ልሞ ፍሬ ያደረገበት ቀን ዛሬ የቅዱስ ጊዮርጊስ ታላቅ በዓል እግዚአብሔር በሰጠው ቃል ኪዳን ምድርን የባረከበት ቀን ስለሆነ እልል በሉላችሁ እግዚአብሔርን አመስግኑ። የቅዱስ ጊዮርጊስ በዓል ነው። የመጀመሪያው ቀን የመጀመሪያው ጊዜ ቅዱስ ጊዮርጊስ ሰማዕቱ የከበረበት የነገሰበት ያችን መበለቷን ከችግሯ ያላቀበት በበረከት እንድታገኝ እንድትበላ እንድትጠጣ ያደረገበት ያ የደረቀው ምሰሶው ዛፉ ያለመለመበት ትልቅ ስራ የተሰራበት ዕለት በመሆኑ እግዚአብሔርና መስጉን ዳግምስ እግዚአብሔርና መስጉን የሰላም አምላክ ሁላችን ይባርከን ይቀድሰን። ኢትዮጵያን ሀገራችን ሰላም ያድርግልን። ከበዓሉ
በረከት ይፈለን። አባታችን ሆይ በአንድ ኦርቶዶክሳዊ ሰው ሙሉ ወጪ የተሰራው የወርቁ ሰፈር ቅድስት አርሴማ ቤተክርስቲያን በብፁዓነ አበው ሊቃነ ጳጳሳት ቡራኬ ቅዳሴ ቤቱ ተከበረ። በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ስር የሚገኘው የወርቁ ሰፈር ሐመረ ወርቅ ማርያምና ቅድስተ ማርያም ቤተክርስቲያን ውስጥ በአንድ የቤተ ክርስቲያን ልጅ ሙሉ ወጪ የተሸፈነ የቅድስት አርሴማ አዲስ ህንጻ ቤተክርስቲያን ተሰርቶ ለምርቃት በቅቷል። በዕለቱ ቅዳሴ ቤቱ በተከበረው የወርቁ ሰፈር ሐመረ ወርቅ ቅድስት አርሴማ አዲስ ህንጻ ቤተክርስቲያን ብፁዕ አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋህግምራ ሀገረ ስብከት ሊቀ ጳጳስ፣ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ መጋቢ ስብሐት አቢይ ዘለቀ ብፁዕ አቡነ ሪያቆስ ሊቀ ጳጳስ ልዩ ጸሐፊ፣ መልአከ ገነት ልሳነ ወርቅ ተስፋዬ የአቃቂ ቃሊቲ ክፍላተ ከተማ ቤተ ክህነት ስራ አስኪያጅና የክፍለ ከተማው ቤተ ክህነት የስራ ኃላፊዎች፣ የደብሩ አስተዳዳሪ መልአከ ምሕረት ጥሩነህ አምደ ብርሃን፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የደብሩ ሰንበት ትምህርት ቤት ዘማሪያን፣ በርካታ ምዕመናንና ምዕመናት ተገኝተዋል። ስርዓተ ቡራኬው ቤተ ክርስቲያኑ በብፁዕ አቡነ ዮሴፍ ሊቀ ጳጳስና በብፁዕ አቡነ በርናባስ ሊቀ ጳጳስ የተመራ ሲሆን እንደ ስርዓተ ቡራኬው ተከናውኗል። አዲስ ስለተሰራው የቅድስት አርሴማ ህንጻ ቤተ ክርስቲያን አጭር ሪፖርት በደብሩ አስተዳዳሪ በመልአከ ምሕረት ጥሩነህ አምደ ብርሃን ቀርቧል። የደብሩ አስተዳዳሪ በሪፖርታቸው የአዲሱ የቅድስት አርሴማ ህንጻ ቤተክርስቲያን ሙሉ ወጪው በአንድ ኦርቶዶክሳዊ ባልና ሚስት ስመ ጥምቀታቸው ተክለ ሰማዕትና ሂሩተ ስላሴ በሚባሉ በጎ ክርስቲያኖች የተሸፈነ መሆኑን ገልጸዋል። አክለውም ቤተክርስቲያኑን የሰሩት በጎ ክርስቲያኖች ከሌሎች የተለየ ሀብት ያላቸው ሆኖ ሳይሆን ያላቸውን እንኳ ሳይቀር ከእግዚአብሔር ሳይሸሽጉ በልግስና በቅድሚያ ልባቸውን ቀጥለውም ገንዘባቸውን በመስጠት ዘወትር የሚያገለግሉ እንዲሁም ነዳያንን በቤታቸው የማይጠፉ አብርሃማዊ ስራ የሚሰሩ ብርቱ ክርስቲያኖች መሆናቸውንም ገልጸዋል። ትምህርተ ወንጌልና አባታዊ መልእክት ያስተላለፉት ብፁዕ አቡነ በርናባስ የዋህግምራ ሀገረ ስብከት ሊቀ ጳጳስ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ማቴዎስ ወንጌል ምዕራፍ 6 ከቁጥር 16 በሚል የቅዱስ መጽሐፍ ቃል መነሻነት አስተምረዋል። ብፁዕነታቸው ኑሮ ትከሻን ባጎበጠበት በውጭውም በውስጡም የሚሻል በጠፋበትና ከቅናት የራቀ መተሳሰብ በተዘነጋበት በዚህ ጊዜ ገንዘብን አውጥቶ በዚህ መልክ ቤተክርስቲያን መስራት ሰዎች እግዚአብሔርን የሚያከብሩበት በሰው ፊት የሚበራ ብርሃን ነው ብለዋል። ቃለ ምዕዳና ቡራኬ የሰጡት ብፁዕ አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስ የገንዘብ ፍቅር አይጠፋበትም በሚባልበት የወጣትነት እድሜ ላይ ያለ ሰው እንዲህ ለእግዚአብሔር በህይወቱም በገንዘቡም የሚያገለግል ሰው በዚህ ዘመን ማየት በእጅጉ ያስደስታል። በየዘመናቱ እግዚአብሔር የሚመሰገንባቸው ሰዎች እርሱ ራሱ እንደሚያዘጋጅ ተክለ ሰማዕትና ሂሩተ ስላሴ አብነቶች ናቸው ብለዋል። አክለውም የቅድስት አርሴማ ህንጻ ቤተክርስቲያን ተሰርቶና ተጠናቆ ማየት ናፍቆታቸው ለነበረ የአካባቢው ምዕመናን እንኳን ደስ አላችሁ፣ በሰማያዊ ደስታ በምድራዊ በረከት እግዚአብሔር ይጠብቃችሁ በማለት ቡራኬ ሰጥተው የቡራኬ ቤተክርስቲያንና ስርዓተ ፍጻሜ ሆኗል። ዘገባው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። ለስብከተ ወንጌል አገልግሎት ትኩረት ሰጥቶ እየሰራ መሆኑን በገርጂ አካባቢ የሚገኘው የቦሌ ደብረ ገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል አስታወቀ። የኢትዮጵያ ጠባቂ ገበዝ የሰማዕቱ ቅዱስ ጊዮርጊስ የቅዳሴ ቤቱና ተአምራት ያደረገበት በዓል በደብረ ገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ብፁዕ አቡነ በርናባስ የዋህግምራ ሀገረ ስብከት ሊቀ ጳጳስ በተገኙበት ሲከበር የደብሩ አስተዳዳሪ መልአከ ፀሐይ በቀለ ተሰማ ካቴድራሉ በመንፈሳዊ አገልግሎት የአብነት ትምህርት በማስፋፋት ይልቁንም ለስብከተ ወንጌል አገልግሎት ትኩረት ሰጥቶ በመስራት ላይ እንደሚገኝ አስታውቀዋል። መልአከ ፀሐይ በቀለ ተሰማ በየዕለቱ በሰርክ ጉባኤ ከሚሰጠው የወንጌል አገልግሎት በተጨማሪ በየሳምንቱ ሐሙስ ጉባኤ ሐዲስ ኪዳን በሚል ተከታታይ ትምህርት ለምዕመናን በመስጠት ላይ እንደሚገኝ ገልጸዋል። ደብሩ በየ3 ወሩ ለ5 ቀናት ልዩ ጉባኤትን በማዘጋጀት የስብከተ ወንጌል አገልግሎት እንዲስፋፋ የደብሩ አስተዳደር በትኩረት እየሰራ መሆኑንም ገልጸዋል። የቦሌ ደብረ ገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ከመንፈሳዊ አገልግሎት ጎን ለጎን የቤተክርስቲያንን በምጣኔ ሀብት ለማሳደግ ይዞታው በሆነው በ19.7 ሄክታር የመሬት አጠቃቀም ማስተር ፕላን አዘጋጅቶ ወደ ልማት መግባቱንም ገልጸዋል። በባለሙያዎች መዋቅራዊ ፕላን በማዘጋጀት መንፈሳዊ፣ ኢኮኖሚያዊ፣ ማህበራዊ ከአካባቢያዊ ሁኔታን ባካተተ መልኩ አስተሳስሮ እንዲለማ ታሳቢ በማድረግ የተዘጋጀ መሆኑንም ገልጸዋል። በፕላኑ በካቴድራሉ የማምለኪያ፣ የቀብር፣ የመኖሪያ፣ አነስተኛ ንግድ ማምረቻና ማከማቻ ስራዎች ያካተተ ሲሆን በፕላኑ የመቃብር ቦታዎችን
በአግባቡ ማልማት ካቴድራሉን አካባቢውን በመሰረተ ልማት በማስተሳሰር በአረንጓዴ ልማት፣ በትምህርት፣ በጤና የአካባቢው ማህበረሰብ የሚያገለግሉ ፕሮጀክቶች ተካተዋል። በዚሁ መሰረት የፕሮጀክቱ ቅድሚያ የቤተክርስቲያኑን ቅጥር ግቢ በማጽዳትና በአረንጓዴ እጽዋት እንዲሸፈን በማድረግ ለአምልኮ ምቹ ለማድረግ ምዕመናንና በካቴድራሉ የሚገኙ የሰንበቴ ማህበራትን በማስተባበር እየሰሩ መሆኑንም ገልጸዋል። መላከ ምሕረት ቆሞስ አባ ገብረ ምህድን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ በደብሩ እየተሰራ ባለው መንፈሳዊና ልማታዊ ስራ ደስ መሰኘታቸውን ገልጸው ስራው ተጠናክሮ እንዲቀጥል ምዕመናንን ድጋፍ እንዲያደርጉ መልእክት አስተላልፈዋል። በበዓሉ ያሬዳዊ ዜማ በሊቃውንትና በሰንበት ትምህርት ቤት መዘምራን ቀርቧል። ብፁዕ አቡነ በርናባስ የዋህግምራ ሀገረ ስብከት ሊቀ ጳጳስ በዕለቱ ትምህርተ ወንጌል ሰጥተዋል። በትምህርታቸውም ቅዱስ ጊዮርጊስ ጣዖት አምልኮን በመቃወም ፈተና እንደደረሰበት ነገር ግን እንዳሸነፈ ገልጸው ዛሬም ለሀገራችንና የትውልዱ ፈተና የሆኑን መለያየት፣ ጥላቻና ዘረኝነትን ማሸነፍ እንደሚገባ አስተምረዋል። በክብረ በዓሉ መምህር ዶክተር አካለ ወልድ ተሰማ የመገናኛ ብዙሃን ስርጭት አገልግሎት ድርጅት ዋና ስራ አስኪያጅ፣ መጋቢ ስብሐት አብይ ዘለቀ በአዲስ አበባ ሀገረ ስብከት የብፁዕ ሊቀ ጳጳስ ልዩ ጸሐፊ፣ መላከ ብርሃን ሩፋኤል የማነ ብርሃን የቦሌ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ መላከ ፀሐይ በቀለ ተሰማ የደብሩ አስተዳዳሪ፣ የሀገረ ስብከቱ የስራ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ካህናትና ምዕመናን ተገኝተዋል። ብፁዕ አቡነ ሕርያቆስ ሊቀ ጳጳስ የሆሳዕና ካህናት ማሰልጠኛ ተቋምን ጎበኙ። ብፁዕ አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የሆሳዕና ካህናት ማሰልጠኛ ተቋምን ህዳር 6 ቀን 2018 ዓ.ም ጎብኝተዋል። በጉብኝት መርሃ ግብሩ ላይ ብፁዕነታቸው ባስተላለፉት አባታዊ መልእክት ይህችን ቤተክርስቲያን ከዚህ ደረጃ ያደረሷት አባቶቻችን ዝም ብለው ሳይሆን አንገታቸውን ለሰይፍ ሰጥተው በእሳት ተቃጥለው በብዙ መከራና ውጣ ውረድ መሆኑን በመረዳት እኛ ልጆቻቸው ዳግም ከአባቶቻችን የተረከብነውን አደራ ለቀጣዩ ትውልድ ለማስረከብ እንደ ሀገረ ስብከታቸው የታቀዱ ሰፋፊ ስራዎች በመኖራቸው ደቀ መዛሙርት በካህናት ማሰልጠኛ ቆይታቸው ዋጋ በመክፈል ቀን ማታ ሳይሉ ጠንክረው መሰረታዊ እውቀት በመጨበጥ የገጠሪቷን ቤተክርስቲያን ሄደው እንዲያገለግሉ ጊዜያቸውን በአግባቡ እንዲጠቀሙ አባታዊ ምክራቸውን ከአደራ ጋር ሰጥተዋል። ብፁዕነታቸው ባስተላለፉት አባታዊ መልእክት ሐዋርያት 12 ሆነው ዓለምን በወንጌል ጨውነት ካጣፈጡ እናንተ ደግሞ በቁጥር 26 ናችሁ። በቁርጠኝነት ካለ ለሀገረ ስብከታችን ጥልቅ ተስፋዎች ናችሁና በርቱ በማለት ደቀ መዛሙርቱ በትምህርት አቀባበላቸውና ፍላጎት ላይ ባላቸው ቁርጠኝነት መደሰታቸውን ገልጸው ሰልጣኞች በማሰልጠኛው በሚቆዩበት ወቅት የሚያስፈልጋቸው ነገሮች እንዲሟላላቸው ለማሰልጠኛው ኃላፊዎች አባታዊ መመሪያ ሰጥተዋል። በመጨረሻም ብፁዕነታቸው የሆሳዕና ካህናት ማሰልጠኛን ለማሳደግ በካህናት ማሰልጠኛው ግቢ ውስጥ ለሚሰራው የካህናት ማሰልጠኛና አብነት ትምህርት ቤት ህንፃ ግንባታ የተዘጋጀውን ሳይት ጎብኝተው ቀሪ ስራዎች ተጠናቀው ስራው እንዲጀመር መመሪያ ሰጥተዋል። ዘገባው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ከስር በምትመለከታቸው አድራሻዎቻችን ማህበሩን እንድትደግፉ በአክብሮት እየጠየቅን ቀጣይ ሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።